አሁን ላይ በምዕራብ ለንደኑ ክለብ ቸልሲ ቤት ተሰሚነት ካላቸው ከዋክብቶች መካከል አንዱ እንደሆነ የሚነገርለት እንግሊዛዊው ኮከብ ኮል ፓልመር በአሰልጣኝ ኤንዞ ማሬስካ ያጫወት ዘዴ ደስተኛ እንዳልሆነ በመገለጽ ላይ ይገኛል። በተጠናቀቀው የውድድር ዓመት ቸልሲን ከ2 ዓመታት በኋላ ወደ አውሮፓ ሻምፒዮንስ ሊግ የመለሱትና ተሳታፊ በነበሩባቸው የዩሮፓ ኮንፈረንስ ሊግ እንዲሁም የክለቦች ዓለም ዋንጫን ያሸነፉት ጣሊያናዊው አሰልጣኝ ኤንዞ ማሬስካ በያዝነው አዲሱ የውድድር ዓመት ቡድናቸው በተጠበቀው ልክ አሳማኝ አይደለም በሚል ትችት እየተሰነዘሩባቸው ይገኛል። በተለይም በፕሪሚየር ሊጉ 5ኛ ሳምንት መርሃ ግብር ኦልድ ትራፎርድ ላይ በተደረገው ጨዋታ የግብ ጠባቂያቸው ሮበርት ሳንቼዝ በቀይ ካርድ መሰናበት ተከትሎ በጉዳት የወጣው ፓልመርን ጨምሮ በ21 ደቂቃዎች ውስጥ 3 ተጫዋቾችን በመቀየር በፕሪሚየር ሊጉ ታሪክ የመጀመሪያው አሰልጣኝ ሆነዋል። በክለቡ ከሚገኙ ቁልፍ ተጫዋቾች መካከል አንዱ የሆነው ኮል ፓልመር አሁን ላይ አሰልጣኙ እየተጠቀሙ የሚገኙትን የጨዋታ መንገድ እንዳልወደደውና ደስተኛ እንዳልሆነ እየተገለጸ ይገኛል። ፓልመር ስብስባቸው የማሸነፍ አቅም እንዳለው እንዲሁም ከዚህ የተሻለ ውጤት ማስመዝገብ የሚችል መሆኑን እንደሚያምንበትና በአሰልጣኙ ተደጋጋሚ ውሳኔዎች ላይ ቅር እየተሰኘ እንደሚገኝ ተነግሯል። በቸልሲ ከፍተኛ አመራሮች ይበልጥ ትኩረት የሚደረግበትና በሰማያዊዎቹ ቤት እንደ አውሮፓውያን አቆጣጠር እስከ 2033 ድረስ የሚያቆይ የረጅም ዓመት ውል ያለው የ23 ዓመቱ ፓልመር በክለቡ ደስተኛ እንዲሆን እንደሚፈልጉ ተዘግቧል። ቸልሲ ካለፉት 5 የፕሪሚየር ሊጉ ጨዋታዎች 7 ነጥቦችን መጣሉ እንዲሁም በአውሮፓ ሻምፒዮንስ ሊግ የመጀመሪያ ዙር በባየር ሙኒክ መሸነፉ አሰልጣኝ ኤንዞ ማሬስካ ጫና ውስጥ እንዲገቡ አድርጓቸዋል።